እምነትህ አይጎልብህ ይላል። ኢኮኖሚ ሊጎልባችሁ ይችላል። በመትሄዱበት መንገድ ጎዳና የሚጎልባችሁ ነገር ሊበዛ ይችላል። እኔ ግን በእናንተ ህይወት ላይ የማውጀውና የምናገረው ቃል እምነትህ አይጎልብህ። ብዙ ሰዎች በዚህ ምድር ላይ ገንዘብ አጥተው አይደለም የተቸገሩት። በቤተ ክርስቲያን ላይ ገንዘብ ይውቀት የሆነ ነገር ተቸግሮ አጥቶት ጎሎባቸው አይደለም የተቸገሩት። እምነት የጎደለባቸው ሰዎች ናቸው በብዙ መንገድ የሚቸገሩት። ስለዚህ እምነታችሁ አይጎልባችሁ። ነገረን እያለን ምንማረው ወደ ሉቃስ ወንጌል ነው የምንሄደው። የሉቃስ ወንጌል ምዕራፍ 22 ቁጥር 27 ካለው ልጀምር። እናንተ ግን እንዲህ አትሁኑ፣ ነገር ግን ከናንተ ታላቅ ይሁን በመካከላችሁ እንደ ታናሽ እንደሚገዛ ይሁን። በማዕድ ላይ ተቀምጦ ወይስ የሚያገለግል ማናቸው ታላቅ? የተቀመጠ አይደለምን? እኔ ግን በመካከላችሁ እንደማገለግል ነኝ። ነገር ግን እናንተ በፈተናችሁ ከኔ ጋር የጸናችሁ ናችሁ። አባት እኔን ሾመኝ፣ እኔ ደግሞ በመንግስቴ ማዕድ ትበሉ ትጠጡ ዘንድ ከኔ ጋር ትበሉ ትጠጡ ዘንድ በእስራኤል ነገድ ስትፈርዱ በዙሪያችሁ ላይ ትቀመጡ ዘንድ ለመንግስቴ ሾሟችሁ ይላል። እንደዚህ ይላል በዚህ ቦታ ላይ በተለይ 28 ላይ ነገር ግን እናንተ በፈተናችሁ ከኔ ጋር ጸንታችሁ እንደኖራችሁ አባት ለኔ እንደሾመኝ እኔ ደግሞ በመንግስቴ ከማዕዴ ትበሉ ትጠጡ ዘንድ በእስራኤል ነገዶች ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግስቴ ሾምኳችሁ ይላል። ይሄ ቃል ኢየሱስ ለደቀ መዛሙርቶቹ የሚናገር ቃል። እንደዚህ በሚል ሐሳብ የእግዚአብሔር ቃል አብረን እናያለን። እምነትህ አይጎልብህ ይላል። እምነታችሁ አይጎልባችሁ። እምነትሽ አይጎልብሽ። ወዳጆች በዚህ ዘመን ለብዙ ሰዎች የገንዘብ፣ የኢኮኖሚ፣ የትዳር፣ የልጅ የሚሄድበት መንገድ ጎደሎ ሊኖር ይችላል፣ የጎደለበት ሊኖር ይችላል። እኔ ግን የምናገረው ቃል እምነትህ አይጎልብህ። በዚህ ቦታ ላይ እግዚአብሔር ደቀ መዛሙርቶችን ያስተምራቸው የነበረው ይመሰክራቸው የነበረው አንድ ድንቅ መልእክት አለ። ስለዚህ በእናንተ ህይወት ላይ ዛሬ በዚህ ቀን የምናገራችሁ ነገር ገንዘብ ሊጎልባችሁ ይችላል፣ ኢኮኖሚ ሊጎልባችሁ ይችላል። በመትሄዱበት መንገድ ጎዳና የሚጎልባችሁ ነገር ሊበዛ ይችላል። እኔ ግን በእናንተ ህይወት ላይ የማውጀውና የምናገረው ቃል እምነትህ አይጎልብህ። ብዙ ሰዎች በዚህ ምድር ላይ ገንዘብ አጥተው አይደለም የተቸገሩት። ብዙ ሰው በቤተ ክርስቲያን ላይ ገንዘብ ይውቀት የሆነ ነገር ተቸግሮ አጥቶት ጎሎባቸው አይደለም የተቸገሩት። እምነት የጎደለባቸው ሰዎች ናቸው በብዙ መንገድ የሚቸገሩት። ስለዚህ እምነታችሁ አይጎልባችሁ፣ እምነትሽ አይጎልብሽ፣ እምነታችሁ አይጎልባችሁ። ይሄን ቃል ሳነበው እንደዚህ የሚል ቃል መጣ። አይጎልብህ እምነት፣ አይጎልባችሁ እምነታችሁ፣ አይጎልብሽ እምነትሽ። ይሄን ሉቃስ ወንጌል ምዕራፍ 22 ከ28 እስከ 30 በአራት ሐሳብ እናያለን ፈጠን ብለን። የዚህ ቃል ምዕራፎች በተለይ በእነዚህ ቁጥር ውስጥ ያለው ከ28 እስከ 30 ውስጥ ያለው ቁጥር ውስጥ ኢየሱስ ምን ሊያስተምረን ይፈልጋል? ምንድነው የሚያወራው? ንግግሩ የአንድ ሰው አይደለም፣ የአንድ ባለስልጣን ሳይሆን የኢየሱስ ነው። ይህ ቃል ዋናና አስፈላጊ አራት ሐሳቦች አሉ። ዋናና አስፈላጊ አራት ሐሳቦች። አንደኛ በፈተና ጊዜ የቆሙት
ደቀ መዛሙርቶች ኢየሱስ ሲመሰክራቸው በፈተና ጊዜ በምንፈተንበት ወቅት ላይ መቆም እንዳለበት በፈተና ጊዜ የቆሙት ደቀ መዛሙርቶች ለሰው ልጅ እምነት የሚታይበት ጊዜ መቼ ላይ ነው ታውቃለህ? በፈተና ጊዜ ነው። አሁንም እምነታችሁ አይጎልባችሁ የምላችሁ ነገር ምንድነው? ኢየሱስ በዚህ ቦታ ላይ ሲናገር ያስተምራቸው ነበረ። በመካከላቸው ምን ለመሆን የሚወድ ቢኖር ታላቅ መሆን የሚወድ ቢኖር ከሁሉ ምን ይሁን ታናሽ ይሁን ካለ በኋላ አንድ ነገር ልጠይቃችሁ ይላል። በማዕድ የተቀመጠ ሰው ነው ታላቅ የሚባለው ወይስ የሚያገለግል ነው ይላል። ካለ በኋላ የተቀመጠ አይደለንም ይላል። እንግዲህ እንትሶኔ ቦንቸት ያሳይ ክቡር እንግዳ በቤታችሁ ላይ የመጣ የሚከበር ሰው ማዕዱን የሚያገለግል ነው። ማዕድ ላይ የተቀመጠ ነው። ሰው እጅንም የሚያሳጥበው ምን ጎለብህ ምንድነው የሚያስጨምርህ ምን ትፈልጋለህ ብሎ ሰው የሚጠይቀው ማንን ነው? ማዕድ ላይ የተቀመጠ ሰው ነው። ኢየሱስም እንደዚህ ይላቸው ነበር፣ እናንተ ግን እንደነሱ አትሁኑ ይላል። ከሁሉም ታናሽ መሆን አለባችሁ ካለ በኋላ አንድ ነገር ልጠይቃችሁ ይላል። ማዕድ ላይ ከተቀመጠው ሁለት ሰዎች ልንገራችሁ። ማዕድ የሚያገለግልና በማዕድ ላይ የተቀመጠ ታላቅ የሚሆን ማን ነው ይላል። ካለ በኋላ የተቀመጠ አይደለምን ካለ በኋላ እኔ ግን አለ እናንተን ሳገለግላችሁ ነበር። ማዕድ ላይ ተቀምጬ አይደለም። አገልግሎት ከሁሉም ዝቅ ብዬ ነው ማገለግለው። ወገኖች በፈተና ጊዜ የቆሙት ደቀ መዛሙርቶች ኢየሱስ በመከራ ጊዜ በእርሱ ዘንድ የቆሙት ደቀ መዛሙርቶች ሲመሰክራቸው ነበር። በፈተና ወቅት በጭንቅ ጊዜ ህይወታቸው እጅግ አጣብቂኝ በሆነበት ጊዜ ለማን ሲመሰክራቸው ነበር? ፈተና ጊዜ ከሱ ጋር የነበሩ ደቀ መዛሙርቶቹ ምን ያደርጋቸው ነበር? ይመሰክራቸው ነበር። ይህም ቃል ትዕግስት ትእዛዝና በመከራ ውስጥ የታየ እምነታቸው ሲመሰክር ነበር። አንድ ትዕግስት፣ ሁለተኛ በመታዘዝ በመከራ ውስጥ ያላቸው ምናቸውን ሲመሰክር ነበር? እምነታቸው ይመሰክራቸው ነበር። እምነትሽ አይጎልብሽ። ኢየሱስ ለሰው ልጅ ሊመሰክር ያለው ገንዘብ አይደለም፣ ኢኮኖሚ አይደለም፣ ልጅ አይደለም፣ ትዳር አይደለም፣ ታላቅ ነገር አይደለም። እግዚአብሔር ኢየሱስ ክርስቶስ ለሰው ልጅ የሚመሰክረው እምነቱን ነው። ሉክ ገብቶቻል? እግዚአብሔር ለሰው ልጅ የሚመሰክረው ልብስ አይደለም፣ ዕውቀት አይደለም፣ ገንዘብ አይደለም፣ ኢኮኖሚ አይደለም፣ ታላቅ ሙር ስለሆን የአገር ሚኒስተር ስለሆን ፕሬዝዳንት ስለሆን ትልቅ ቦታ ላይ ስላለ ነገሮቻችሁ ከፍ ስላለ ያንን አይደለም ኢየሱስ የሚመሰክረው። አሁን ዓለም በሀብት ይወዳደራል አይደል? ዓለም በሀብት ይወዳደራል። ባለ ሀብቶች ሁሉ በሀብታቸው በህንጻቸው ባለው ነገር ይወዳደራሉ አይደል? ኢየሱስ የሰው ልጅን ደግሞ የሚያየው ሰዎች ዓለም በሚያወዳድረው አይደለም፣ በእምነት ነው። ስለዚህ እምነታችሁ አይጎልባችሁ። የሚታየው ይሄን ነው። ስለዚህ ይህን ቃል በትዕግስት በትእዛዝ እና በመከራ ውስጥ የታየላቸው እምነታቸው ይመሰክር ነበር። እዚህ ሉቃስ ወንጌል ቁጥር 28 እምነታቸው ይመሰክርላቸው ነበር፣ ይናገርባቸው ነበር፣ ያወራቸው ነበር። ከኔ ጋር ምን ሆናችኋል ይላቸው ነበር። እንደተፈተናችሁ እኔ ጋር ሆናችሁ በመከራ በስቃይ ምን እንደሆናችሁ እንደተፈተናችሁ እንደቆያችሁ ያለ ምናቸው ይመሰክር ነበር። እምነታቸውን ይመሰክራቸው ነበር። ሁለተኛ የመንግስት ሰማያት ስጦታውን ሰጣቸው። እምነትን ካልጎደለ እግዚአብሔር ምን ይሰጣል ከተባለ የመንግስት ሰማያት ስጦታ። እምነታችሁ የመንግስት ሰማያት ስጦታ ነው። ማጋዳ እምነትሽ የመንግስት ሰማያት ስጦታ ነው። ይሄ እምነታችሁ አይጎልባችሁ፣ መዝሙራችሁ አይጎልባችሁ፣ ቅድስናችሁ አይጎልባችሁ። ሁለተኛ ምንድነው ያደረገው? የመንግስት ሰማያት ስጦታን
ሰጣቸው እንደዚህ ያለ ነው የሰጠው አብ ለኔ የሰጠኝ ይላል አብ ለኔ የሰጠኝ ክብር ኢየሱስ ደግሞ ለደቀ መዝሙርቶቹ በፈተና ውስጥ ተፈትነው ካለፉት በኋላ አብ የኔ የሰጠኝ እኔ ደግሞ ለእናንተ ምን አድርጋላችኋለሁ እሰጣችኋለሁ በዚህ ቦታ ላይ የምናየው ሁለተኛ የመንግስት ሰማት ምን ስጦታ እንደተሰጠ እምነት ካልተጎደለ አንተ ጋር የመንግስት ሰማት ስጦታ አለ ሁይ ኢየሱስ ከአብ ያገኘው ስጦታ የሰጠበት ክፍል ነው ወዳጄ እምነት ያይጎልብ ኢየሱስ ከአብ የተቀበለ ከአባቱ የተቀበለ ስጦታ ይሰጣችኋል አይጎልባችሁ እምነትሽ አይጎልብሽ እምነታችሁ አይጎልባችሁ ለምን ከአብ የምናገኘው ምን አለ ስጦታ ሰጠ እንደዚህ ያለ ነው የሰጠው አብ አከበረ ነው ያለው አይደል ካለ በኋላ ደግሞ በፈተና ተፈተናችሁ ስላለፋችሁ እኔ ደግሞ እናንተን በአብ ክብር አከበርኳችሁ በቃ እምነት አይጎልብ የሆነ ነገር አይተ የሚያስፈራ አይተ የሚያስጨንቅ ነገር አይተ ነገሮቻችሁ የሚረብሽ አይተ እምነት አይጎልብ እግዚአብሔር ከአብ የተቀበለን ስጦታ ሰጥቶናል እምነት አይጎልብ ሶስተኛ መንግስት ሰማት ውስጥ መብል መጠጣት ግብዣ ተዘጋጅ የምትበሉ የምትጠጡት ምናችሁ ግብዣ ነው ምን አለው ኢየሱስ ወደ ማን ወደ አብ ወደ ተዘጋጀው ግብዣ ከኔ ጋር ትሄዱና ትበሉ ትጠጡ ማይ ተዘጋጅቷል አለ አይጎልብ እምነታችሁ አይጎልባችሁ አላየ ሞትን ከይታመነ ጉጦፖ አየራይ ሞትን ከይታመነ ጉጦፖ ኑዮ ጊጊው ተናገያ ማይዳለን የተዘጋጀ ማይዳላችሁ ሃሌሉያ የተዘጋጀ ሁሉ ያለ ሃሌሉያ ተዘጋጀ አራተኛ በዚህ ሐሳብ ላይ አላሰፋም አራተኛ የእስራኤል ነገዶች ፍርድ አሳየ ምን አይነት ፍርድ እንዳለ እምነቴ ካልጎደለብህ በፈተና ውስጥ የምታልፍ ከሆነ ተንጀበል የሆነ ነገር በህይወት ላይ ካለ እምነትን ካልጣል በኢየሱስ ስም እምነታችሁ ከእጃችሁ አይውደቅ እምነትሽ አይውደቅ አይጎልብሽ የእስራኤል ነገዶች ፍርድ ለደቀ መዝሙርቶች በእስራኤል 12 ነገዶች ላይ እንደሚፈርዱ ስልጣን እንደተቀበሉ ተናገረው ይህንን በክርስቶስ መንግስት ውስጥ የሚሰጥ ክብር ምልክት ነው በእግዚአብሔር መንግስት ላይ ኢየሱስ ለደቀ መዝሙርቶቹ ምን አለ ተፈተናችሁ ከኔ ጋር ቆያችሁ ካለ በኋላ እናንተ እንደዋል የእስራኤል ነገዶች በፍርድ ቀን የሚቀመጡት ከነሱ ጋር ቆማችሁ እንድትናገሩ እንድትፈርዱ ያለው ንግግር ኢየሱስ እንደዚህ ያለው ስልጣን እንደተቀበሉ እምነቴ አይጎልብ ስልጣን ተቀበለሃል ስልጣን እንደተቀበሉ ተናገረ ይህንም በክርስቶስ መንግስት ውስጥ የስልጣን የክብር ምልክት ነው የኢየሱስ ንግግር ስልጣን አለ እምነቴ አይጎልብ ስልጣን አለ የትምህርቱ ዋና ሐሳብ ይሄ የሉቃስ ወንጌል ውስጥ ላይ ያለው 3 ቁጥሮች ነው ማለት እነዚህ ውስጥ 3 ቁጥር ውስጥ ዋና ሐሳብ እነዚህ ናቸው ይኸውላችሁ እምነታችሁ በፈተና ውስጥ እምነታችሁ በችግር ውስጥ እምነታችሁ በደስታ ውስጥ ሳይጎልብ መፈተን አለ እምነቴ በችግር ውስጥ እምነቴ በፈተና ውስጥ መፈተን አለበት እምነቴ በደስታ ውስጥ መፈተን አለበት ኢየሱስ ለደቀ መዝሙርቶቹ በዚህ ቃል ላይ ሲናገር ምን ይላቸው ነበር እምነታችሁ ምን ሆነ ስለሆነ ይላል ስለተፈተናችሁታ በማን ዘንድ አለ በኔ ዘንድ የጸናችሁ ስለሆናችሁ ይሁላችሁ እንደዚህ ይላል ነገር ግን እናንተ በፈተናችሁ ከኔ ጋር የጸናችሁ ስለሆናችሁ በምኑ ላይ
እምነታችሁ ሳይጎደል የጸና መስዓት ያስፈልጋል ወዳጆች ሲዝኑ እጅግ አስፈሪ ነው ዘመኑ እጅግ አስፈሪ ነው በፈተና ከኢየሱስ ጋር ከእግዚአብሔር ጋር ከአብ ጋር መጽናት አለበት ሃሌሉያ ይሁንላችሁ እምነታችሁ በፈተና ውስጥ እምነታችሁ በችግር ውስጥ እምነታችሁ በደስታ ውስጥ ሳይጎልባችሁ እንድትፈተኑ ያሳስባል በዚህ ቦታ ላይ ሌላ እምነት ኃይል ነው እምነት የማይጎልበት መጉደል የሌለበት የህይወት መንገድ ነው እምነት ኃይል ነው እምነት መጉደል የሌለበት የህይወት መንገድ ነው እምነት ኃይል ነው አይጎልባችሁ ያልኩበት እምነታችሁ ኃይል ስለሆነ ያመነ ሰው በኃይል ይሄዳል ያመነ ሰው በኃይል ይፈወሳል ያመነ ሰው በኃይል ነገሮቻችሁ በእጁ ላይ ይይዛል ስለዚህ እምነታችሁ ኃይል ነው እምነቶቻችሁ ሳይጎልባችሁ አጥብቃችሁ ያዙት የህይወት መንገድ አማኖይ ወልቃ አማኖይ ፓጮፖ አማኖይ ፓጫናጣይኮ አማኖይ ነዱሳ ነደዋዮ ኦጊያ እምነታችሁ የህይወታችሁ መንገድ ነው እምነታችሁን አጣብቃችሁ ያዙት ስለዚህ ነው የኢየሱስ ቃል በምዕራፍ ውስጥ በግልጽ ያስተማረው እምነት ኃይል ስለሆነ እምነት የህይወት መንገድ ስለሆነ እምነት በፈተና በመከራ ስለሚፈተን እምነት በደስታ ስለሚፈተን እምነት በችግር ስለሚፈተን ኢየሱስ በግልጽ ነው በዚህ ቁጥሮች ያስተማረው ኢየሱስ በተደጋጋሚ ጊዜ እምነቴ አድኖሃል እመን እንጂ አትፍራ ብሎ ይናገር ያስተምር ለምን ይናገራል ኢየሱስ በተለያየ ምዕራፎች ውስጥ መጽሐፍ ቅዱስ ውስጥ እምነቴ አድኖሃል እመን እንጂ ይህን በተደጋጋሚ ጊዜ ተዋላል በተደጋጋሚ ጊዜ ኢየሱስ ያስተምረው ነበር ለምን እምነት መድኃኒት እንደሆነና እምነት የደህንነት መንገድ እንደሆነ ያስተምራቸው ነበር እምነት ምንድነው መድኃኒት ነው እምነት ምንድነው የደህንነት መንገድ ነው ስለዚህ ነው ኢየሱስ በተደጋጋሚ ጊዜ እምነቴ አድኖሃል እምነትሽ አድኖሻል እመን እንጂ አትፍራ ብሎ በተደጋጋሚ ጊዜ የሚያስተምርበት ምክንያቱ እምነት መድኃኒት እና የደህንነት መንገድን የፈውስ መንገድ ስለሆነ ነው ስለዚህ ነው እምነታችሁ እንዳይጎልባችሁ እግዚአብሔር በዚህ ቀን ለእናንተ የሚያወራችሁ እምነት መድኃኒት ነው እምነት የደህንነት መንገድ ነው እምነት ኃይል ነው እምነት የህይወት መንገድ ነው ስለዚህ አይጎልባችሁ ገንዘብ ሊጎልባችሁ ይችላል ሰው ሊጎልብህ ይችላል የምታውቀው ሰው በአካባቢ ላይ ሊጠፋ ይችላል የምረዳችሁ ሊጎልባችሁ ይችላል አይዞባይ ሊጠፋ ይችላል እምነት ግን አይጎልብህ ስለዚህ እምነት መድኃኒት እምነት የደህንነት መንገድ እምነት የፈውስ መንገድ ስለሆነ ነው ስለዚህ እምነታችሁ አይጎልባችሁ የሚለው ይሄን ቃል በማቴዎስ 9:22 ማግኘት ትችላላችሁ ማርቆስ 10:52 ማግኘት ትችላላችሁ ኢየሱስ ስለ እምነት የተናገረው ቃል እምነት እንዳይጎልባችሁ ዘላችኋል እንዳው 12 ዓመት ደም የምትፈስባት ሴት ትዳሯን አይልም ገንዘቧን አይልም ያለው ነገሯ አይልም ምን አረገች ይላል ጨረሰች አለቃት ምንም ነገር አልቀራትም ያለው ነገር ምንም ነገር አልነበራትም ካለ በኋላ ኢየሱስ በከተማው እንደሚያልፍ ሰምታ ይላል በእምነት መታ የኢየሱስ ምን ነካች ይላል የልብሱን ጫፍ ነካች አይልም ከዛም ኢየሱስ ከኔ ደግሞ የእምነት ኃይል ወጥቷል ማን ነው የነካኝ ሲል ደቀ መዛሙርቶቹ ምን አሉ
ሰዎች እየገፋተሩ እንዴት ትጠይቀዋለህ? ብዙ ህዝብ መካከል ሆነ አንተን ሊነካከው የማይፈልግ የለም። አንተን ጋር ለመንካት የማይገሰግስ ሰው የለም። ይህን ቃል እንዴት ታወራለህ? መምህር ሆይ ኢየሱስ ምን አይ እምነት ሳይጎልብ በእምነት ይነካኛል። ወዳጄ እምነት አይጎልብህ። ኢየሱስ ከኢየሱስ ኃይል ያወጣል። እምነታችሁ ከኢየሱስ ኃይል እንዲወጣ ያደርጋል። አይጎልብሽ እምነት። ሴትዮዋ ያለቀችው ገንዘብ ነው እንጂ እምነቱን አይደለም። ሴትዮዋ ያለቀችው ትዳር ነው እንጂ እምነቷን አይደለም። ኢየሱስ እንደሆነ በሰማችሁ ጊዜ መታመኑን ይነካች ይላል። የልብሱን ጫፍም ነካች። ኢየሱስም እምነትሽ አይጎልብህ 2018 ላይ እምነታችሁ ከጠላት ያድናል። 2018 ላይ እምነታችሁ ከድህነት ያድናል። 2018 ላይ እምነታችሁ ከሆነ ከኪሳራ ያድናል። እመን እንጂ እመን አይጎልብህ እምነቴ። ሃሌሉያ። እምነት የግል ውሳኔ ነው። የማዕበር ውሳኔ ነው። እምነት የግል ውሳኔ ነው። አንዳንድ ሰው በእምነት ይድናል። ሌላ ሰው ደግሞ እምነት ሲጎልበት ይጠፋል። እምነት የግል ጉዳይ ነው። እምነት ማለት የግል ውሳኔ ነው። በግል የምትወስነው ነው። ማዕበር እናትን፣ አባትን፣ አያትን፣ ቅድመ አያትን፣ ጥምጥም አያትንም ምናምን አያትንም አማክረ ሰውን ሰብስበ ጥሩ ሰው ዶክተር ፕሮፌሰር ምናምን ብለ ሰብስበ የምትወስነው አይደለም። እምነት የግል ውሳኔ ነው። ዛሬ የማወራችሁ እምነት የዚህ ቤተክርስቲያን አቋም አይደለም ማወራው። የእናንተን አስተምሮት አይደለም ማወራው። የሌላ ሰዎች ሩጫ አይደለም ማወራው። እኔ ዛሬ የማወራው እምነቴ አይጎድልብህ ብዬ ማወራው እምነት የግል ውሳኔ ነው። እምነታችሁ የግል ውሳኔ ነው። እምነት የማህበር ውሳኔ አይደለም። እምነት የቤተክርስቲያን የሰባት ሽማግሌዎች ተቀምጦ ያወጡት ርቅቅ አይደለም። እምነት የመንግስት ሰማያትን ስጦታን የሚሰጥ ነው። እምነት የሚያድን ነው። እምነት የሚፈውስ ነው። እምነት ኃይል ነው። እምነት ካለበት ቦታ ከፍ የሚያደርግ ነው። እምነት በባህር ውስጥ እንድትራመድ የሚያደርግ ነው። እምነት ከሆነ አቅጣጫ ላይ ተከትለን አምነናል። አንዳንድ ሰዎች ደግሞ እምነትን የማህበር ያደርጉ ሰዎች አሉ። አያቴ ካመነች እኔ አንድ ጊዜ አንድ ጥሩ ሰውን ሰበኩ። ወንጌል ማለት እንደ ጥሩ በጣም ጥሩ ሰው ሰበኩ። ኢየሱስ ያድናል ተቀበለ ምናምን ስል ምን አለኝ? አይ ሃይማኖት የሰጠችኝ እናቴ ናት። እናቴን ጌታ ሲቀበል ነው የሚል ሰው አለ። እውነት የለም ገጥሟቸው አያውቅም። ቤተሰቦቹ ካመኑ በኋላ ቤተሰቦቹን ጌታ ከተቀበሉኝ በኋላ እኔ ምን ሆናለሁ የሚል ሰው አለ። እኔ አምናለሁ እቀበላለሁ አይደለም። እምነት ጀማ አይደለም። እምነት የግል ውሳኔ ነው። ዛሬ ትወስናለህ፣ ትፈተናለህ፣ ትሸለማለህ። ዛሬ ትወሽኛለሽ፣ ትፈተኛለሽ፣ ትሸለሚያለሽ። ዛሬ ትፈተናላችሁ፣ እግዚአብሔር ይፈትናል በእምነት ይሸልማል በእምነታችሁ። አሜን። እምነት ለዚህ ነው ያውላችሁ። እምነት በተግባር ላይ እንድታይ እምነት በምን በተግባር ላይ ምን ሊሆን ይፈልጋል? ልታይ ይፈልጋል። አንዳንዴ ብቻ እምነትንም ማሳየት ይበቃል አላችሁት። እምነት አንዴ ብቻ ሳይተ የምትበቃው ነው። ሳይጎልብ ከእግዚአብሔር ጋር ሁሌ እየሄድ የተጓዝ ያሳየ የምትቀጥለው ጉዳይ ነው እንጂ አንድ ብቻ ሳይተ አንዳንድ ሰዎች አሉ ቸርች ላይ መሪ ስለሚቆጣ ሌላ ሰው ስለሚቆጣ መጥቶ አለው ብሎ ራሱን ከፍ አድርጎ ሳይቶ ይሄዳል። ይሄ አይደለም እምነት። እምነት ሰውን የምታሳየው አይደለም። እምነት የግል ጉዳይ ነው። እምነት ተግባርን ይፈልጋል። እምነት መኖርን ይፈልጋል። እምነት ስራን ይፈልጋል። እምነት መፈተንን ይፈልጋል። እምነት ተግባራዊ ነው። ታንደችን ከኔ ጋር በሉት። እኔ ደስ ስለመጥለኝ እምነት ተግባራዊ ነው በሉት።
እምነት ተግባራዊ ነው ሾው አይደለም አሁን የአገልግሎት ሾው ሊሆን ይችላል ማስመሰል አገልግሎት ሊሆን ይችላል እምነት ግን ማስመሰል አትችልም ብታስመስልም እምነት መንግስት ሰማት በእግዚአብሔር ዘንድ ላይ ያለው ሹመትን ክብርን የሚሰጥ ስለሆነ መሸወዳችሁ እምነት ተግባራዊ ነው አንዳንድ ብቻ የምታሳየው ነገር አይደለም ምክንያቱም ሁሌ በመቆም በመጸለይ በመታዘዝ ልብንም በመክፈት እምነትንም በተግባር ማሳየት ይፈልጋል እምነት በተግባር ማሳየት የሚፈልግ ሁሌ በመቆም ሁሌ በመፈተን ሁሌ በመቸገር ሁሌ በእግዚአብሔር ፊት በመሆን በመቆም በመጸለይ በመታዘዝ ልብንም በመክፈት እምነትንም በተግባር ማሳየትን ይፈልጋል መቼ ሁሌ በእግዚአብሔር ፊት በመቆም ሁሌ በመታዘዝ ሁሌ ልብን በመክፈት ሁሌ በእግዚአብሔር ፊት በመቆም እምነትን በተግባር ላይ እንድታሳይ ይፈልጋል ያዕቆብ መልእክት ምዕራፍ 2 ቁጥር 17 ላይ እንደዚህ ይላል እንደዚህ ስራ የሌለው እምነት ቢኖር በራሱ ምን የሆነ ነው ይላል የሞተ ነው እንደዚህ ምን ስራ የሌለ እምነት ቢኖር እንኳን በራሱ ምን የሆነ ነው የሞተ ነው የሚለው ስለዚህ ነው ያልኩት በመቆም በመጸለይ በመታዘዝ ልብንም በመክፈት ከእግዚአብሔር ጋር በመኖር ምን መሆን አለበት እምነትን ተግባራዊ ማድረግ አለ ብዙ ክርስቲያን መካከል እምነትን ተግባራዊ አልሆነም ስለዚህ ነው ይሄን ጻፊው ለያዕቆብ መልእክቶ ለያዕቆብ ሰዎች የጻፈ ምን ይላል እንደዚህ አይነት ስራ የሌለ እምነት ቢሮ ማለት ምን አይነት ነው እምነት በመቆም በመጸለይ በመታዘዝ ልብን ለእግዚአብሔር በመክፈት በእምነት ውስጥ ያለው በረከት ሳተው እንደዚህ አይነት ስራ የሌለ እምነት ቢኖር እንኳን አለ በራሱ ምን ሆነ ነው አይኖርም የሞተ ነው እምነትን በመቆም አሳይ እምነትን በመጸለይ አሳይ እምነትን በመታዘዝ አሳይ እምነትን ልብ በመክፈት አሳይ እምነት የሚያደነቅፍ መንገድ አይደለም ጀራንደ ከነጋ እንበል እምነት በሉ የሚያደነቅፍ መንገድ አይደለም እምነት የሚያደነቅፍ አይደለም የሚያንሸራትት አይደለም የሚጥል አይደለም እምነት ወዳጆች ዓለም ነው የሚያደነቅፈው ዓለም ነው የሚያንሸራትተው ዓለም ነው የሆነ ነገር የሚያደርገው እምነት አያደነቅፍም እምነት በመኖር ትሸለማለህ እምነት በመኖር ትሾማለህ እምነት በመኖር ትከበራለህ በእምነት በመኖር ትፈወሳለህ በእምነት በመኖር የሌለው ነገር ታገኛለህ እንጂ የሚያደነቅፍ አይደለም ስለዚህ ነው እምነታችሁ አይጎልባችሁም ነው እምነት ኢየሱስ ነው እምነት አይደነቅፍም ስለዚህ ነው እምነታችሁ አይጎልባችሁም ላችሁ እምነት ደግሞ ማን ነው ኢየሱስ ነው እምነት ኢየሱስ ነው እምነት እንደ ቁልፍ ነው እሺ ከነጋ እንበልስ እምነት በሉት ቁልፍ ነው በሉት ቁልፍ ነው እምነት ቁልፍ ስለ ቁልፍ ነገር ላውራችሁ አንድ ዝግ የሆነ በት ተቆልፎ ያለበት ቤት አንድ ሰው መግባት ከፈለገ መጀመሪያ ምን መሆን አለበት ቁልፉ በእጅ መኖር አለበት ምኑ በእጅ መኖር አለበት ቁልፍ በእጅ መኖር አለበት ያለበለዚያስ እባክህ ተከፈትልኝ እያለ ቢቆይም እጁ ላይ ቁልፍ ስላለ መከፈት አይቻልም ያንኳኳል ይታገላል ይጨነቃል እዛ ቁጭ ይላታል እንጂ ምን አይሆንም አይከፍታትም አይገባም ምን ስለሌለ ቁልፍ ስለሌለ እስቲ አንድ በሉልኝ ቁልፍ ስለሌለ በሉት ስለዚህ ቤት ውስጥ መግባት የሚፈልግ ሰው ቢኖር ምን ያደርጋል ቁልፍ ነው የሚፈልገው ለአንድ ቤት ለመግባት ለመውጣት ዝግ በሆነው ቤት ላይ ቁልፉ ምንድነው አስፈላጊ ነው ያውላችሁ እምነታችሁ ለምትኖሩት ለምትቀጥሉት ለምትባረኩት ለምትጸልዩት ነገር አስፈላጊ ስለሆነ ነው አይጎልባችሁም ለው እምነት አስፈላጊ ነው
ዝግ በሆነው ቤት ላይ ምን አስፈላጊ እንደሆነ ቁልፉ አስፈላጊ እንደሆነ በህይወታችሁ ላይ እምነታችሁ ምንድነው አስፈላጊ ስለሆነ አይጎልባችሁ አይጎልብሽ ስለዚህ ምን አለ እናንተ ከኔ ጋር ምን እንደሆነ እንደተፈተናችሁት አውቃለሁ አባት አብ እኔን እንደሸለመኝ እኔ ደግሞ በመንግስቴ ላይ በማዕዴ ላይ ትበሉ ትጠጡ ምን ስለሆናችሁ ስለዚህ እምነት ምንድነው ቁልፍ ነው ስለዚህ ስለ እምነት ቁልፍ ይዩት ስለ እምነት ቁልፍ ይዩት ኢየሱስ ስለ እምነታችሁ ማነስ ነው እውነት እላችኋለሁ የሰናፍጭ ቅንጣት የሚሆን እምነት ቢኖራችሁ የምናክል የሰናፍጭ ቅንጣት የምታክል ምን ቢኖራችሁ እምነታችሁ ቢኖራችሁ ተራራውን ከዚህ ወደ ሌላ ቦታ ሂድ እልፍ ብትልም ይሆናል ይታዘዛል ይላል ማቴዎስ ወንጌል ምዕራፍ 27 ቁጥር 17 ቁጥር 20 ላይ ማቴዎስ ወንጌል 17 ቁጥር 20 ላይ እንደዚህ ይላል ምንድናችሁ አለ ምንድናችሁ ነው ያለው ኢየሱስንም እምነትን ስለሰነፋችሁ እምነት ስለጎደለባችሁ እምነት ቢኖራችሁ እንኳን የሰናፍጭ ቅንጣት አክል እምነት ቢኖራችሁ አለ ይሄን ተራራ ተነቀልና ወዴት ሂድ ወደ ሌላ ቦታ ወደ ባህር ወደ ሌላ አቅጣጫ ተነቅለ ሂድ ቢል እንኳን ምን ይሆናል ይሆንልሃል ስለዚህ እምነት በክርስትና ህይወት ለሁሉም ነገር ምንድነው ቁልፍ ነው መሰረት ነው እምነት እንደማይንቀሳቀስ በረከት ነው እምነት እንደማይንቀሳቀስ አሁን የሚንቀሳቀስ በረከቶች አሉ አንድ ሰው ሀብት እዚህ ካለ የሆነ ቦታ ይገዛል የሆነ ቦታ ካለ የሆነ ቦታ ይዞራል ከሱ ጋር ከሰውየው ጋር የሰውየው እምነት ግን አይንቀሳቀስም ያመነ ሰው በኪስ ሲፈተንም እምነት ሰውየውን ደግሞ ይባርከዋል ለለት እሱ ላይ አማኖ ይደይሽ የሆነ ማንፋጨት ተናንዳይስ አማኖ ይዲዮና አዮግን አውደነ ፓጫን ፓጫኒ ጦኔ ድበስ እምነት ይኑራችሁ ሰው ንብረት ካላቸው የሆነ ነገር ካላቸው ወደ ሌላ ቦታ ሊያንቀሳቅሱ ይችላሉ ወይስ ሌላ ሀገር ሊቀይሩ ይችላሉ የእምነት በረከት ግን አንተ ባለበት ቦታ ላይ ሁሉ አንድ ሰው እዚህ ንግድ እየሰራ አዲስ አበባ ከሄደ አዲስ አበባ ሊበላሽ ይችላል አይደል አዲስ አበባ ከተሳካ እዚህ ሲመጣ ሊበላሽ ይችላል እዚህ ካለ አሜሪካ ሊሄድ ስራውን አሜሪካ ላይ ሊበላሽ ይችላል ግን የእምነት በረከት አንተ ያለበት ቦታ ሁሉ አለ ከዚህ ክፍለ ሀገር ብትሄድ አለ የእምነት በረከት ከዚህ የተማረበት ሙር ሀገር ብትሄድም አለ የእምነት በረከት ስለዚህ እንደዚህ ያልኩኝ እምነት የማይንቀሳቀስ ሀብት ነው አንተ ያለበት የትም ነው አንቺ የምትኖርበት ቦታ የትም ነው አራራራይ እምነት በልባካችሁ የማይንቀሳቀስ ሀብት ነው በልባካችሁ የሆነ ሰው ሀብት የሆነ ቦታ ሲንቀሳቀስ ሊጠፋ ይችላል እምነት ግን አንተ ያለበት ቦታ ሁሉም አለ የግል ስለሆነ አንቺ ያለበት ቦታ ሁሉም ላይ አለ እምነትሽ አይጎልብሽ 2018 ላይ እምነት አንተ ያለበት ቦታ ላይ ሁሉ ይኖራል የእምነት በረከት ቋሚ ነው እንደዚህ በሉ እስቲ ባክ የእምነት በረከት ቋሚ ነው በል ባክ የእምነት በረከት ቋሚ ነው ጨመረ ቀነሰ ሳይሆን ቋሚ ነው አይጎልባችሁ አይጎልብሽ አይጎልባችሁ ትበሉ ተጠጥቷል በ12 በእስራኤል ነገዶች ስትፈርዱ ዙፋን ተቀመጡ ዘንድ ለመንግስቴ ሾምኳችሁ ስለተፈተናችሁ ስለተሰቃያችሁ በመንግስቴ ላይ ሾም እምነት የማይንቀሳቀስ በረከት ነው የትም ስትሄድ ካንተ ጋር የትም ስትኖሩ ከናንተ ጋር ይኖራል የትም ስትንቀሳቀሱ ከናንተ ጋር ይንቀሳቀሳል የትም ስትኖሩ ካንቺ ጋር ይኖራል ገንዘብ ሊጎልባችሁ ይችላል ሰው ሊጎልብህ ይችላል ዝና ሊጎልብህ ይችላል እምነታችሁ ግን አይጎልብህ እምነትሽ አይጎልብሽ
እምነታችሁ አይጎልባችሁ። እዚህ ቃል ቆመን እንጸልያለን። ቀጣይ ጊዜ ሌላ ጊዜ እንቀጥላለን። ቆመን እንቀጥላለን። እምነትሽ የማይንቀሳቀስ ሀብት ነው። እምነታችሁ የማይንቀሳቀስ ሀብት ነው።